በመካከለኛው ምስራቅ እየተከሰተ ያለው ወታደራዊና ምጣኔ ሀብታዊ ፍጥጫ አዲስ ምዕራፍ ላይ የደረሰ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ላይ የጣሉት የባህር ላይ እገዳ ወይም ብሎኬድ ቀጠናውን ወደ ከፋ ግጭት ሊያመራው እንደሚችል ስጋት ፈጥሯል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ ኃይል ወይም IRGC እስካሁን ይፋ ያልተደረጉ ምስጢራዊ ወታደራዊ አቅሞችን ለጠላት እንደሚያሳይ በማስጠንቀቅ አሜሪካን እርምጃ ለመመከት ዝግጁ መሆኑን ገልጿል። በሌላ በኩል ደግሞ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ኢራንን በምጣኔ ሀብታዊ ሽብርተኝነት ሲከሱ፣ ዶናልድ ትራምፕ ደግሞ እገዳው ኢራንን ወደ ድርድር ጠረጴዛ ለማምጣት የሚያስችል ወሳኝ መሳሪያ መሆኑን ገልጸዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የአሜሪካን የባህር ላይ እገዳ ስትራቴጂ፣ የኢራንን ምላሽ፣ የነዳጅ ገበያ መዋዠቅንና የባለሙያዎችን ምልከታ ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። እንኳን ለፋሲካ በዓል በሰላም አደረሳችሁ። ሜሪት ፕሮፐርቲስ እንዲህም አለ የሚሉበትን ሳይት እነሆ በመሃል ፒያሳ ለልጆቹ የእውቀት ገበያ አብርሆት ላይብራሪ በ100 ሜትር ርቀት ላይ አድርገው ለእይታው ደግሞ ፍሬንድሺፕ ፓርክ፣ አራዳ ፓርክ እንዲሁም ቤተ መንግስትን በአንድ ቦታ ሆነው ሙሉ በሙሉ እየተመለከቱ የሚኖሩበትን ቤት በ10 በመቶ ቅድመ ክፍያ ብቻ ይዘንልዎት መተናል። ባለ 1 መኝታ 49 ካሬ፣ ባለ 2 መኝታ 95 ካሬ፣ ባለ 3 መኝታ 130 ካሬ በኮንዶሚኒየም ዋጋ ሰርተን ለማስረከብ ሽያጭ ጀምረናል። ምን ይሄ ብቻ! ለንግዶ ደግሞ በአፍሪካ ግዙፍ ገበያ በሚገኝበት መርካቶ ተክለ ሃይማኖት የንግድ ሱቆችን ከ25 ካሬ ጀምሮ ማግኘት ይችላሉ። ፋሲካ ደስታ ነውና የፋሲካ በዓልን ምክንያት በማድረግ ለ16 ደንበኞች ብቻ 35% ልዩ ቅናሽ አቅርበናል። በመሆኑም የዚህ ልዩ ቅናሽ ተጠቃሚ ለመሆን ከታች በምናስቀምጣቸው የድርጅታችን ስልኮች ይደውሉ። ለበለጠ መረጃ በ0941 69 12 49 አሊያም በ0954 14 9278 ላይ ሃሎ ይበሉ። ሜሪት ፕሮፐርቲስ። ከቅርብ ሳምንታት ወዲህ በመካከለኛው ምስራቅ እየተከሰተ ያለው የጂኦፖለቲካዊ ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። በተለይም በአሜሪካና በኢራን መካከል ያለው ፍጥጫ በሆርሙዝ የባህር ወሽመጥ ላይ ወደ ተጣለ ወታደራዊ ከበባ ማምራቱ ዓለም አቀፉን የነዳጅ ገበያና የደህንነት ሁኔታ እጅግ አሳሳቢ ደረጃ ላይ አድርሶታል። ፕሬዝዳንት ዶናልድ ትራምፕ በኢራን ወደቦች ላይ የባህር ላይ ከበባ ወይም ብሎኬድ ማወጃቸውን ተከትሎ የኢራን እስላማዊ አብዮታዊ ዘብ ኃይል ወይም IRGC በበኩሉ እስካሁን ይፋ ያልተደረጉና ምስጢራዊ ወታደራዊ አቅሞቹን በመጠቀም ጠላትን እንደሚያፍረከርክ ዝቷል። ይህ የሁለቱ ሀገራት ፍጥጫ ከምጣኔ ሀብታዊ ጦርነት ባለፈ ወደ ቀጥተኛ ወታደራዊ ግጭትነት ሊያመራ የሚችልበት ዕድል ሰፊ መሆኑን ታዛቢዎችና ተንታኞች እየገለጹ ይገኛሉ። ከዚህ ጋር በተያያዘም የኢራን እስላማዊ አብዮታዊ ዘብ ኃይል IRGC ቃል አቀባይ ሆሴን ሞሄቢ በሰጡት መግለጫ ኢራን እስካሁን ለዓለም ያላሳየቻቸው እጅግ ዘመናዊና ስውር የሆኑ የጦርነት ስልቶችና አቅሞች እንዳሏት አስታውቀዋል። ቃል አቀባዩ እንዳሉት ጦርነቱ የሚቀጥል ከሆነ ጠላት ምንም አይነት ግንዛቤ የሌለውን ወይም ደግሞ አስቦት የማያውቀውን ምስጢራዊ የማጥቃት አቅማችንን ይፋ እናደርጋለን በማለት አስጠንቅቀዋል። ኢራን በዘመናዊ የጦርነት ስልቶች ጠላትን መመከት እንደምትችልና የጠላት የመከላከያ አቅምም እጅግ የተገደበ እንደሚሆን ሞሄቢ አክለው ገልጸዋል። ይህ ማስጠንቀቂያ የመጣው አሜሪካ በሆርሙዝ የባህር ወሽመጥ በኩል የሚደረገውን የኢራን የነዳጅ ንግድና የባህር ላይ እንቅስቃሴ ለመግታት ወታደራዊ እርምጃ መጀመሯን ተከትሎ ነው። ኢራን በአካባቢው ያላትን ተሰሚነትና የባህር ላይ ቁጥጥር በመጠቀም ማንኛውንም አይነት ወታደራዊ ጥቃት ለመመከት ዝግጁ መሆኗን እየገለጸችም ትገኛለች። በአሜሪካ በኩል ደግሞ ምክትል ፕሬዝዳንት ጄዲ ቫንስ ኢራንን በምጣኔ ሀብታዊ ሽብርተኝነት ከሰዋል። ጄዲ ቫንስ ለፎክስ ኒውስ በሰጡት ቃለ ምልልስ ኢራን በሆርሙዝ የባህር ወሽመጥ በኩል የሚደረገውን የንግድ ልውውጥ በማስተጓጎል ዓለም አቀፍ ምጣኔ ሀብትን አደጋ ላይ እየጣለች መሆኑን ገልጸዋል። ኢራን በምጣኔ ሀብታዊ ሽብርተኝነት የምትቀጥል ከሆነ አንዲትም የኢራን መርከብ ከወደብ እንዳይወጣ እናደርጋለን በማለት ፕሬዝዳንት ትራምፕ የወሰዱትን የከበባ እርምጃ ተከላክለዋል። እንደ ምክትል ፕሬዝዳንት ጄዲ ቫንስ ገለጻ አሜሪካ ከኢራን ጋር በነበራት ድርድር ላይ የተወሰነ መሻሻል የታየ ቢሆንም አሁን ላይ ኳሱ በኢራን ሜዳ ላይ ነው በማለት ኃላፊነቱን ወደ ኢራን ወርውረዋል። አሜሪካ ኢራን የዩራኒየም ማበልጸጊያ ተቋማቷን እንድታፈርስ ያከማቸችውን የዩራኒየም ክምችት አሳልፋ እንድትሰጥና የኒውክሌር መርሃ ግብሯን በገለልተኛ አካላት እንድታስመረምር የምታቀርበውን ጥያቄ ኢራን መቀበል እንዳለባትም ቫንስ በአጽንኦት ገልጸዋል።
በአንጻሩ ደግሞ ፕሬዝደንት ዶናልድ ትራምፕ በበኩላቸው በፋርስ ባህረ ሰላጤ የሚገኙ የኢራን ወደቦችን ለመዝጋት ወታደራዊ ትዕዛዝ ማስተላለፋቸውን ተከትሎ ይህ ትዕዛዛቸው በአሁኑ ወቅት ተፈጻሚ እየተደረገ ይገኛል። ይህ እርምጃ በዋነኝነት ያነጣጠረው የኢራንን ምጣኔ ሀብት የጀርባ አጥንት የሆነውን የነዳጅ የውጭ ንግድ ለማደናቀፍ ነው። ፕሬዝደንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት የኢራን የጥቃት ጀልባዎች ወይም መርከቦች ወደ ቀጠናው የሚጠጉ ከሆነ ወዲያውኑ እንዲደመሰሱ ትዕዛዝ መስጠታቸውንም ገልጸዋል። ከዚህ ቀደም በባህር ላይ ካደንዛዥ እጽ አዘዋዋሪዎች ጋር የምንጠቀምበትን አይነት የማጥፊያ ዘዴ እንጠቀማለን በማለት ዛቻቸውን አክለዋል። ዶናልድ ትራምፕ ይህንን የከበባ ስልት ከዚህ ቀደም በቬንዙዌላው ኒኮላስ ማዱሮ ላይ ከተጠቀሙበት ስልት ጋርም አመሳስለውታል። ፕሬዝደንቱ በቬኔዙዌላ ያደረግነውን አይታችኋል፣ አሁንም ተመሳሳይ እርምጃ ግን በከፍተኛ ደረጃ የምናከናውን ይሆናል ብለዋል። ይሁን እንጂ የኢራን ጉዳይ ከቬኔዙዌላ እጅግ የተወሳሰበና ኢራን ያላት ወታደራዊ አቅምም ከፍተኛ መሆኑን ብዙዎች ይስማሙበታል። ይህ የትራምፕ የከበባ ዛቻም በዓለም አቀፍ የነዳጅ ዋጋ ላይ ወዲያውኑ ተጽዕኖውን አሳርፏል። የብሬንት ድፍድፍ ነዳጅ ዋጋ በአንድ ወቅት 6.9 በመቶ ጭማሪ በማሳየት $100 በላይ ደርሶ ነበር። ሆኖም ፕሬዝደንት ዶናልድ ትራምፕ በሰጡት መግለጫ ኢራን ስምምነት ለማድረግ እጅግ እንደምትፈልግና ተገቢ የሆኑ ወይም የሚመለከታቸው የኢራን ባለስልጣናት ስልክ እንደደወሉላቸው መናገራቸውን ተከትሎ ዋጋው በትንሹ ቀንሶ ከ$99 በታች ዝቅ ብሏል። ሌላኛው ወገን ደውሎልናል፣ ስምምነት ለማድረግ በጣም ይፈልጋሉ በማለት ዶናልድ ትራምፕ ድርድሩን እንደ መልካም አጋጣሚ ለመጠቀም ፍላጎት እንዳላቸው አሳይተዋል። ይሁን እንጂ የነዳጅ ዋጋው መዋዠቅ በዓለም ምጣኔ ሀብት ላይ የስጋት ጥላ ማጥላቱን ቀጥሏል። የባለሙያዎች ግምትና ትንተና እንደሚያሳየው ከሆነም ይህ ጂኦፖለቲካዊ ውጥረት ካልረገበ የነዳጅ ዋጋው ዳግም ወደ $100 እና ከዚያ በላይ ሊያሻቅብ ይችላል። በሌላ በኩል ደግሞ በቴህራን የሚገኘው የመካከለኛው ምስራቅ የስትራቴጂክ ጥናት ማዕከል ከፍተኛ ባልደረባ የሆኑት አባስ አስላኒ እንደሚሉት አሜሪካ የባህር ላይ ከበባውን የምትጠቀመው በድርድር ጠረጴዛ ላይ ከኢራን የተሻለ የመደራደር አቅም እንዳላት ለማሳየት ነው ብለዋል። አስላኒ ሲያስረዱ አሜሪካ በቬኔዙዌላ የተጠቀመችውን ስልት ለመድገም እየሞከረች ነው። ነገር ግን የኢራን ስትራቴጂ የተለየ ነው። ምክንያቱም የኢራን መርከቦች ወይም ታንከሮች ከተያዙ ኢራንን በተመሳሳይ እርምጃ ምላሽ ትሰጣለች ብለዋል። ኢራን የአሜሪካን ግፊት በቀላሉ እንደማትቀበልና የራሷን የመከላከያ ስልቶች እንደምትከተልም ባለሙያው ገልጸዋል። በተጨማሪም የኢራን የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በትራምፕ ላይ በማሾፍ በአሁኑ የነዳጅ ዋጋ ተደሰት፣ በቅርቡ የ4 እና የ5 የነዳጅ ዋጋ ትናፍቃለህ በማለት የከበባው እርምጃ በአሜሪካውያን ላይ የሚኖረውን የኢኮኖሚ ጫና ጠቁመዋል። የወታደራዊ ባለሙያዎች የከበባውን አፈጻጸም አስመልክቶ ሲገልጹ ደግሞ አሜሪካ ይህንን እርምጃ በዋነኝነት በሄሊኮፕተሮችና በባህር ኃይል መርከቦች ታግዛ ልትፈጽመው እንደምትችል ይገምታሉ። የቀድሞው የፔንታጎን ባለስልጣን ሚካኤል ሆሮዊትዝ እንደሚሉት ከሆነም የከበባው ዓላማ ኢራን የሆርሙዝ ባህር ወሽመጥን በመዝጋት በሌሎች ሀገራት ላይ የምታደርገውን ጫና ወደ ራሷ እንዲዞር ማድረግ ነው። ኢራን የሌሎችን መርከቦች እንቅስቃሴ እየገደበች፣ እሷ ግን በነዳጅ ሽያጭ ተጠቃሚ እንድትሆን አንፈቅድም የሚል ነው የአስተዳድሩ ጽንሰ ሐሳብ ብለዋል። ሮተኛው የባህር ኃይል ኮሎኔል ማርክ ካሲያን በበኩላቸው አሜሪካ መርከቦችን በቁጥጥር ስር የምታውለው ከባህር ወሽመጡ በስተ ምስራቅ በሚገኘው የአረብ ባህር ላይ ሊሆን እንደሚችል እየገመቱም ነው። ምክንያቱም በሆርሙዝ ወሽመጥ ውስጥ ኢራን ያላት የሚሳኤልና የፈጣን ጀልባዎች አቅም ለአሜሪካ መርከቦች አደገኛ ሊሆን ስለሚችል ነው። ይሁን እንጂ የዚህ የከበባ ስልት ውጤታማነት ላይ ብዙዎች ጥያቄን ያነሳሉ። ከዚህ ጋር ተያይዞም የአሜሪካው ሴናተር ማርክ ዋርነር ወሽመጡን መዝጋት እንዴት ኢራን እንድትከፍት እንደሚያስገድዳት አይገባኝም በማለት ያላቸውን ጥርጣሬ መግለጻቸውም ይታወሳል። ሌሎች ባለሙያዎች ኢራን ለበርካታ አስርተ ዓመታት በእገዳ ውስጥ የቆየች ሀገር በመሆኗ እንዲህ ያሉ ግፊቶችን የመቋቋም ልምድ እንዳላት እየገለጹ ነው። በተለይም የአብዮታዊ ዘቡ ኃይል IRGC ባልተመጣጠነ የጦርነት ስልት ወይም አሲሜትሪካል ዋርፌር የሰለጠነ በመሆኑ አሜሪካ የምትወስደውን እርምጃ በፈንጆች በድሮኖችና በፈጣን ጀልባዎች አማካኝነት ለማስተጓጎል ሊሞክር ይችላል። በተጨማሪም ኢራን ከ15 ሀገራት ጋር የምድር ድንበር ያላት በመሆኑ የባህር ላይ ከበባው
ሙሉ በሙሉ ኢኮኖሚዋን ያሽመደምደዋል ተብሎ አይታሰብም። እናም በእንደዚህና መሰል ሁኔታዎች የወደፊቱ የሁኔታዎች አቅጣጫ አሁንም ግልጽ አይደለም። ዩኤንዲፒ ባወጣው ሪፖርት በዚህ ጦርነት ምክንያት ከ32 ሚሊዮን በላይ ሰዎች ወደ ድህነት ሊገቡ እንደሚችሉ አስጠንቅቋል። የዓለም ኢኮኖሚም በስታግፍሌሽን ወይም የዋጋ ንረትና የኢኮኖሚ መቀዛቀዝ በአንድ ላይ መከሰት ስጋት ውስጥ ወድቋል። ለዚህ ችግር ዋነኛው መውጫ መንገድ በሁለቱ ሀገራት መካከል የሚደረግ ዲፕሎማሲያዊ ስምምነት ቢሆንም የሁለቱም ወገኖች ቀይ መስመሮችና የማይታጠፉ አቋሞች ድርድሩን እጅግ አስቸጋሪ አድርገውታል። አሜሪካ ኢራን ኒውክሌር ማበልጸጓን እንድትተው ስትፈልግ፣ ኢራን በበኩሏ የአሜሪካን የከበባ እርምጃ እንደ ሉዓላዊነት ጥሰት እየተመለከተችው ትገኛለች። እናም የሆርሙዝ የባህር ወሽመጥ ከበባ ለቀጠናውም ሆነ ለዓለም ትልቅ የደህንነት ስጋት ሆኖ ቀጥሏል። ፕሬዝደንት ዶናልድ ትራምፕ ይህንን እንደ ድርድር ማስፈጸሚያ መሳሪያ ለመጠቀም ቢሞክሩም የኢራን ወታደራዊ አቅምና የህዝቡ የመቋቋም አቅም ሁኔታውን ወደማይታወቅ አቅጣጫ ሊወስደው ይችላል። የወታደራዊ ባለሙያው ሚካኤል ሆሮዊትስ እንደገለጹት ከሆነም ግጭቱን ውጤታማ በሆነ መንገድ ለመጨረስ አሜሪካ ጦርነቱን የምታቆምበትን ቅድመ ሁኔታ ለኢራን በግልጽ ማሳወቅ አለባት። ካልሆነ ግን ኢራን ህልውናዋ አደጋ ላይ መውደቁን ካመነች ጦርነቱን ወደ ማያልቅ አዙሪት ውስጥ ልትከተው ትችላለች። ዓለም አቀፉ ማህበረሰብም የነዳጅ ዋጋ ንረትንና የምጣኔ ሀብት ቀውስን ለመከላከል በሁለቱ ሀገራት መካከል ሰላማዊ መፍትሄ እንዲመጣ ግፊት ማድረጉን መቀጠል ይኖርበታል። የሆርሙዝ የባህር ወሽመጥ የዓለም ምጣኔ ሀብት የደም ስር እንደመሆኑ መጠን እዚያ የሚከሰት ማንኛውም መስተጓጎል ውጤቱ በሁሉም ሀገራት ደጃፍ ላይ ማረፉ የማይቀር ነው። እስካሁንም ይህ አይነቱ ጫና እየተስተዋለ ይገኛል። በዚህም የኢራንና የአሜሪካ ወቅታዊ ፍጥጫ የጥንካሬ ልኬትና የጥበብ ፈተና ሆኖ ቀጥሏል። ኢራን ገና ያልተገለጡ አቅሞች አሉኝ በማለት ስታስጠነቅቅ፣ አሜሪካ በበኩሏ ምጣኔ ሀብታዊ ሽብርተኝነትን አንታገስም በሚል የከበባ እርምጃዋን አጠናክራ እየቀጠለች ነው። ፕሬዝደንት ዶናልድ ትራምፕ ኢራንን ወደ ድርድር ጠረጴዛው ለማምጣት የያዙት ስልት በከፊል ውጤታማ መስሎ ቢታይም የረዥም ጊዜ ውጤቱ ግን አሁንም አጠራጣሪ ሆኗል። የነዳጅ ዋጋ መዋዠቅ፣ የዓለም አቀፍ የንግድ መስመሮች ደህንነት ስጋትና የቀጠናዊ ጦርነት ስጋት አሁንም እንደቀጠሉ ናቸው። በመሆኑም ቀጣዮቹ ቀናትና ሳምንታት ይህ ከፍተኛ ውጥረት ወደ ሰላማዊ ስምምነት ያመራል ወይስ ወደ ሰፊ ቀውስነት ይቀየራል የሚለውን የሚወስኑ ወሳኝ ጊዜያት ይሆናሉ። ዲፕሎማሲያዊ ጥረቶች ካልተሳኩና ሁለቱም ወገኖች ወደ ኋላ የማይሉ ከሆነ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ሊያገግም የማይችል የኢኮኖሚ ስብራትና የፖለቲካ ጠባሳን ሊያስተናግድ ይችላል። ከዚህ ባሻገርም የአሜሪካ የባህር ላይ እገዳና የኢራን ሚስጥራዊና ያልተገለጡ አቅሞች ማስፈራሪያ ዓለምን ወደ ከፍተኛ ምጣኔ ሀብታዊና ወታደራዊ ቀውስ እየገፋት ነው። ትራምፕ የቬኔዙዌላውን ስልት በኢራን ላይ ለመድገም ቢሞክሩም የኢራን ወታደራዊ ዝግጅትና ጂኦፖለቲካዊ አቀማመጥ ውጤቱን የተለየ ሊያደርገው ይችላል። የነዳጅ ዋጋ መናርና የዋጋ ግሽበት ስጋት ደግሞ በአውሮፓና በእስያ ገበያዎች ላይ ጥላውን አጥልቷል። በመሆኑም በቀጣይ ቀናት የሚኖሩ ዲፕሎማሲያዊ እንቅስቃሴዎችና በባህር ላይ የሚከሰቱ አጋጣሚዎች የቀጠናውንና የዓለምን የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። ኢራን በሰላም ድርድሩ ላይ ኳሷ በአሜሪካ ሜዳ ላይ ናት ስትል፣ አሜሪካ ደግሞ ኢራን ተለዋዋጭ መሆን አለባት በማለት የየራሳቸውን አቋም ይዘው ቀጥለዋል። እዚያ ዙሪት ለመውጣት ግን ሁለቱም ወገኖች ከፍላጎቶቻቸው ዝቅ ብለው የሚስማሙበት ነጥብ ማግኘት የግድ ይላቸዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እና አልጀዚራን በዋቢነት ተጠቅመናል። እንኳን ለፋሲካ በዓል በሰላም አደረሳችሁ። ሜሪት ፕሮፐርቲስ እንዲህም አለ የሚሉበትን ሳይት እነሆ በመሃል ፒያሳ። ለልጆቹ የእውቀት ገበያ አብርሆት ላይብራሪ በ100 ሜትር ርቀት ላይ አድርገው ለእይታው ደግሞ ፍሬንድሺፕ ፓርክ፣ አራዳ ፓርክ እንዲሁም ቤተ መንግስትን በአንድ ቦታ ሆነው ሙሉ በሙሉ እየተመለከቱ የሚኖሩበትን ቤት በ10 በመቶ ቅድመ ክፍያ ብቻ ይዘንልዎት መተናል። ባለ 1 መኝታ 49 ካሬ፣ ባለ 2 መኝታ 95 ካሬ፣ ባለ 3 መኝታ 130 ካሬ በኮንዶሚኒየም ዋጋ ሰርተን ለማስረከብ ሽያጭ ጀምረናል። ምን ይሄ ብቻ! ለንግዶ ደግሞ በአፍሪካ ግዙፍ ገበያ በሚገኝበት መርካቶ ተክለ ሃይማኖት የንግድ ሱቆችን ከ25 ካሬ ጀምሮ ማግኘት ይችላሉ። ፋሲካ ደስታ ነውና የፋሲካ በዓልን ምክንያት በማድረግ ለ16 ደንበኞች ብቻ 35% ልዩ ቅናሽ አቅርበናል። በመሆኑም የዚህ ልዩ ቅናሽ ተጠቃሚ ለመሆን ከታች በምናስቀምጣቸው የድርጅታችን ስልኮች ይደውሉ። ለበለጠ መረጃ በ0941 69 12 49 አሊያም በ0954 14 92 78 ላይ ሃሎ ይበሉ። ሜሪት ፕሮፐርቲስ